እስራኤል በጋዛ የምታደርሰውን ጥቃት አጠናክራ ቀጥላለች። በጋዛ ከተማ በሼጃያ በሚገኙ መኖሪያ ቤቶች ላይ በፈጸመችው የአየር ጥቃትም ሕፃናትን ጨምሮ ቢያንስ 26 ፍልስጤማውያን መሞታቸውን የአካባቢው የጤና ባለስልጣናት አስታውቀዋል። የጤና ባለሙያዎች እንዳሉት በጋዛ ከተማ ምስራቃዊ ክፍል ውስጥ ባለ ባለብዙ ፎቅ የመኖሪያ ህንፃ ላይ በደረሰ ጥቃት ከ10 በላይ ሰዎች እንደቆሰሉ የተገለጸ ሲሆን ጥቃት የደረሰበት ህንፃ አቅራቢያ ባሉ ሌሎች ቤቶች ላይ ጉዳት መድረሱን የሕክምና ባለሙያዎች መናገራቸውን ሮይተርስ በዘገባው አመልክቷል። የጥቃቱ ሰለባ የሆኑ በርካታ ሰዎች አሁንም እንደጠፉና በህንፃው ፍርስራሽ ስር እንደሚገኙ እንደሚታመን ተነግሯል። የጋዛ ጤና ጥበቃ ሚኒስቴር በበኩሉ ባለፉት 24 ሰዓት ይህ ዘገባ እስከተጠናቀረበት ሰዓት ድረስ በእስራኤል ጥቃት የተገደሉ የ58 ሰዎች አስከሬን ወደ ሆስፒታሎች መግባቱን ገልጿል። እስራኤል በበኩሏ ስለ ጥቃቱ ያለችው ነገር እንደሌለ ተነግሯል። ይሁን እንጂ የእስራኤል ጦር ከቀናት በፊት የሼጃያ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቶ ነበር። ጦሩ የሐማስ ኃይሎችን በዚህ አካባቢ እንደሚገኙ በመግለጽ በታጣቂዎች ላይ እርምጃ እንደሚወስድ ዝቶ ነበር። እስራኤል ሐማስ የያዛቸውን ታጋቾችን እስኪለቅና የመጀመሪያውን የተኩስ አቁም ስምምነት ላይ ከስምምነት ላይ እስኪደርስ ድረስ ጥቃቱን አጠናክራ እንደምትቀጥል ዝታለች። እስራኤል ባለፈው ወር ከሐማስ ጋር የነበራትን የተኩስ አቁም ስምምነት በማቆም ታጣቂ ቡድኑ አዲስ ስምምነትን እንዲቀበልና የያዛቸውን ታጋቾች እንዲለቅ ግፊት ለማድረግ ጥቃቷን አጠናክራ መቀጠሏ ተሰምቷል። ከዚህ ባለፈም ከአንድ ወር በላይ ምግብ፣ ነዳጅና ሌሎች አቅርቦቶችን ወደ ጋዛ ምድር እንዳይገቡ በማገድ ጫና እየፈጠረች ትገኛለች። ይሁን እንጂ የእርዳታው መታገድ ሰብአዊና መሰረታዊ የምግብ እርዳታ በመስተጓጎሉ ሳቢያ በጋዛ የሚኖሩ ነዋሪዎችን ሁኔታ እያከፋው እንደሆነ የዓለም አቀፍ እርዳታ ድርጅቶች ገልጸዋል። ሰኞ ዕለት የዓለም ጤና ድርጅት፣ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤትና የዓለም ምግብ ፕሮግራምን ጨምሮ 6 የተባበሩት መንግስታት ድርጅት የሰብአዊ እርዳታ ድርጅቶች ባወጡት መግለጫ እስራኤል ወደ ጋዛ እርዳታ እንዳይገባ ካገደች በኋላ በጋዛ መሰረታዊ ሕክምና ቁሳቁሶችን ጨምሮ መድኃኒቶች ያለቁ በመሆናቸው የጋዛ የጤና ስርዓት አሳሳቢ ደረጃ ላይ እንዳለ አስታውቀዋል። በመሆኑም የሀገራት መሪዎችና የዓለም አቀፉ ማህበረሰብ ወደ ጋዛ እነዚህ አቅርቦቶች እንዲገቡ ለማድረግ በአስቸኳይ ጥረት ማድረግ እንዳለባቸው አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ይህንን አስመልክተው በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ በጄኔቫ ስምምነቶች መሰረት እስራኤል የምግብና የሕክምና አቅርቦቶችን ወደ ጋዛ እንዲገቡ የማድረግ ግዴታዎች አሉባት ሲሉ ተናግረዋል። የጄኔቫ ኮንቬንሽን ላይ እንደሰፈረ ስምምነት ሀገራት የምግብና የሰብአዊ እርዳታ ለሚያስፈልገው የማህበረሰብ ክፍል የእርዳታ መንገዶችን የመክፈትና ነገሮችን የማመቻቸት ሁኔታ ሀገራት ከስምምነት ላይ የደረሱበት እንደሆነ ገልጸዋል። ዋና ጸሐፊው ጉቴሬዝ ከነዚህ ውስጥ እስራኤል አንዳቸውንም እያደረገች አይደለም፣ ምንም የሰብአዊ አቅርቦቶች ወደ ጋዛ መግባት እየቻሉ አይደለም ሲሉ ወቀሳቸውን ማቅረባቸውን ቢቢሲ በዘገባው አመልክቷል። እርዳታው ሲቆም የጋዛ ነዋሪዎች ለከፍተኛ ችግር ተጋልጠዋል ያሉት አንቶኒዮ ጉቴሬስ ጋዛ የግድያ ሜዳ ናት፣ ሰላማዊ ሰዎች ማለቂያ በሌለው የሞት በር ላይ ናቸው ሲሉ ገልጸዋል። ዋና ጸሐፊው ሐማስ በኦክቶበር 7 በደቡብ እስራኤል ባደረሰው ድንገተኛ ጥቃት የጠለፋቸውን ታጋቾች በአስቸኳይ እንዲለቅ ጥሪ ያቀረቡ ሲሆን ከዛ ባለፈም በጋዛ ቋሚ የተኩስ አቁም ስምምነት እንዲደረስና እስራኤል ለሁሉም የጋዛ ክፍሎች ሰብአዊ እርዳታ እንዲገባ ማድረግ አለባት ሲሉ ጥሪ ያቀርበዋል። እስራኤል በበኩሏ እየቀረበባት ያለውን ውንጀላ የማትቀበለው እንደሆነ በውጭ ጉዳይ ሚኒስትሯ በኩል ገልጻለች። ከሐማስ ጋር በደረሰችበት የተኩስ አቁም ስምምነት ወቅት በጋዛ ከ2 ሚሊዮን በላይ ፍልስጤማውያንን ለመመገብ በቂ ምግብ መድረሱን የእስራኤሉ የውጭ ጉዳይ ሚኒስትር ቃል አቀባይ ኦሬን ማርሞሬስቲን ተናግረዋል። እስራኤል ላይ ጫና ለማድረግ የማይገባ ትችት መሰንዘር ተገቢ እንዳልሆነ የተናገሩት ቃል አቀባዩ ወደ ጋዛ የገቡ እርዳታዎች ቁጥራዊ መረጃ እንዳለ በመግለጽ ይህንን መደበቅ እንደማይቻልም ነው የተናገሩት። ሐማስና እስራኤል በደረሱት የ42 ቀን የተኩስ አቁም ስምምነት ወቅት 25,000 የሚጠጉ የእርዳታ መኪኖች ወደ ጋዛ ሰርጥ መጓጓዛቸውን በመናገር የምግብ እጥረት እንደሌለ ቃል አቀባዩ ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አጋሮች በበኩላቸው እስራኤል በቂ የሰብአዊ እርዳታ ወደ ጋዛ ገብቷል የሚለውን ሐሳቧን ከእውነታው የራቀ ነው በማለት ማጣጣላቸው ተሰምቷል። እስራኤል ከሐማስ ጋር የደረሰችውን የተኩስ አቁም ስምምነት በማፍረስ ከ3 ሳምንት በፊት በጀመረችው ወታደራዊ ጥቃትና የምድር ዘመቻ 1391 ሰዎች መገደላቸውን የመንግስታቱ ድርጅት አስታውቋል። ከእነዚህም ውስጥ 505 የሚሆኑት ደግሞ ሕፃናት እንደሆኑም ነው የድርጅቱ መረጃ የሚያመለክተው።
እስራኤል ወደ ጋዛ የሚገቡትን እርዳታ ካገደች 6 ሳምንታት ሲሆን በርካታ የጋዛ ሰዎች የረሃብ አደጋ ላይ ናቸው። ይህንን አስመልክቶም ሬሃብ አክሳን ትናገራለች። በጋዛ ሰማይ ሲበሩ የነበሩት ቦምቦች እኔና ቤተሰቤን አልገደሉንም ትላለች። ይሁን እንጂ ከመጋቢት ወር መጀመሪያ ጀምሮ እስራኤል የዘጋቻቸው የሰብአዊ እርዳታ ኬላዎች በቅርብ ጊዜ ካልተከፈቱ በእርግጠኝነት ረሃብ ይኖራል፣ እኔም ቤተሰቤም አደጋ ላይ ነን ስትል ሬሃብ ትናገራለች። እስራኤል ለ2.3 ሚሊዮን የጋዛ ሰርጥ ነዋሪዎች ሁሉንም አቅርቦቶች ሙሉ በሙሉ ካቋረጠች ከ6 ሳምንታት በኋላ የተከማቸው ምግብ አልቋል። የአደጋ ጊዜ ምግብ ማከፋፈያዎች ባዶ ናቸው፣ ገበያዎችም እንዲሁ ስትል ሬሃብ ተናግራለች። በካን ዩኒስ የምትኖረው የ64 ዓመቷ አክራስ በላስቲክ መጠለያ ካምፕ ውስጥ ከተፈናቀሉ ቤተሰቧ ጋር ስጋት ውስጥ መሆኗንም ትናገራለች። እኛ የ13 ሰዎች ቤተሰብ ነን የምትለው ይህቺ ሴት የምግብ እርዳታ የማይደረግ ከሆነ በሕይወት መኖር ከባድ መሆኑን ገልጻለች። እስራኤል በጋዛ የተለያዩ አካባቢዎች የሚኖሩ ነዋሪዎች ከሚኖሩበት ቀዬ ለቀው እንዲወጡ ትዕዛዞችን እየሰጠች መሆኑን ተከትሎም 400,000 ፍልስጤማውያን የእስራኤልን ቦምብ ድብደባና የምድር ዘመቻዎች ፈርተው መሰደዳቸው ተገልጿል። ከዛ ባለፈም የእስራኤል ወታደሮች በጋዛ ከሚያደርጉት የምድር ዘመቻ በተጨማሪ ጦሩ በዌስት ባንክ እያደረገ ባለው ወታደራዊ ዘመቻም በትላንትናው ዕለት የፍልስጤማውያንን መኖሪያ ቤቶች ማፍረሱን የዓይን እማኞች ተናግረዋል። ጦሩ በአካባቢው እያደረገው ባለው ዘመቻ በቡርጌን ከተማ ያሉ 10 ፍልስጤማውያን የሚኖሩበት 2 ቤቶች ሙሉ በሙሉ እንዲፈርሱ ማድረጉን የዓይን እማኞች እንደተናገሩ አናዶሉ በዘገባው አመልክቷል። ጦሩ በሌላኛው የምዕራብ ቤተልሔም በምትዋሰነው ዋዲ ፉኪን የገጠር አካባቢ የሚገኝ ቤትንም ማፍረሱ ተሰምቷል። እስራኤል በአካባቢው የሚገኙትን የፍልስጤም ቤቶችን የማፍረስ ህጋዊ ፍቃድ የሌላት እንደሆነ የተነገረ ሲሆን 60 በመቶ የሚሆነውን የዌስት ባንክ ክፍል እያስተዳደረችና የደህንነት መዋቅር በዘረጋችበትም ቢሆን ፍቃድ እንደሌላት ተገልጿል። ከዚህ በተጨማሪም በጋዛ በሚገኘው የተባበሩት መንግስታት ድርጅት የእርዳታና ስራ ኤጀንሲ ስር የሚገኘውን የፍልስጤም ስደተኞች የሚጠቀሙበት 6 ትምህርት ቤቶችን ዘግተው እንዲወጡ የ30 ቀን ቀነ ገደብ ሰጥታለች። የመዝጊያ ትዕዛዙ በቀጥታ ወደ 800 የሚጠጉ ወንድና ሴት ልጆች ላይ ተጽዕኖ ያሳድራል የተባለ ሲሆን እነዚህ ተማሪዎች የትምህርት ዘመናቸውን መጨረስ እንዳይችሉ ያደርጋቸዋል ተብሏል። ትምህርት ቤቶቹ በተባበሩት መንግስታት ድንጋጌ ጥበቃ የሚደረግላቸውም ቢሆን ይህ የሚተገበር ከሆነ ተማሪዎችን ከትምህርት ገበታቸው የሚፈናቀሉ በመሆኑ እስራኤል ዓለም አቀፍ ሕግን እንድትተላለፍ የሚያደርግ መሆኑ ተጠቅሟል። በትዕዛዙ መሰረት ከ1 ወር በኋላ ማንም ሰው ወደ ትምህርት ቤቱ ህንፃ እንዲገባ አይፈቀድለትም የተባለ ሲሆን ትዕዛዙን መጣስ እንደ ወንጀል ይቆጠራል ተብሏል። እስራኤል ትምህርት ቤቱ ለምን ያህል ጊዜ እንደሚዘጋ አልገለጸችም። የፍልስጤም የውጭ ጉዳይ ሚኒስቴር የእስራኤል ባለስልጣናት በሹፋት የስደተኛ ካምፕ በሲልዋን፣ ዋዲ አልጃዝ እና ሱር ባሄር ሰፈሮች 6 ትምህርት ቤቶችን ለመዝጋት ያደረጉትን ውሳኔ አውግዟል። ሚኒስቴሩ የትምህርት ቤቱንና የተመድን ተልዕኮ ለመጠበቅ እንዲሁም ቀጣይነቱን ለማረጋገጥ የተጠናከረ ዓለም አቀፍ ዘመቻ እንዲደረግ ጠይቋል።